ሩታም ልጁን ይዛ ከዚህ ሀገር ልትወጣ ነው ሩታ ማለት ይሄ ነገር አብርሃም ያውቃል ማወቅ የለበትም እኮ ሩታ ሳታውቅ ነው እሱ ልጁን የወሰደባት እሱ ማወቅ የለበትም ከእንግዲህ ሩታን ላይናቸው አያዩ ማናቸውም ማለት ይሄ እኮ ነው ማለት ይሄ ነው አሁን አያ ይሄ ነው አሁን አብርሃም ስላደረገ ሩታ ማድረግ አለባት ወይ ሁለቱ መስማማት የሚችሉበት ደረጃ ላይ አይደሉ ገብተዋል እርስ በርስ ደግሞ ከሚገዳደሉ ሩታ ከነ ልጇ መሸሽን ያለባት ያንን ደግሞ ልታደርግ ስለሆነ ማንም ሩታን ማየት ስለማይችል ማናችንም አንጨቃጨቅም ገብቷል እኔንም ልቀበለው አልችልም አንተ ታውቃለህ ይዛው እንደምትወጣው ልጁ ስለዚህ አንተ እኮ ነው ማስቆም ያለብህ ደስ ብሎኝ ነው እኔ ሩታን ይጂ ከነ ልጅሽ ይጂ ምላት ደስ ብሎኝ ነው እና እሺ ልጁን ይዛ ስትወጣ ማይ ጉዳይ ነው ይመስላል አንተ የሩታ ጉዳት እኮ ይታይ አይደለም እሱ የራሱን ህይወት እየኖረ ነው ሄርሜላ ጋር የራሱን አዲስ ህይወት ጀምሮ እየኖረ ነው ገብቷል እዚህ ጋር ግን ባዶዋ ካጠገቧ ሰው የሌላት ሴት ልጅ አለች በዚህ ልክ ደግሞ መጎዳት የለበትም ሰላም ውድ ቤተሰቦች እንዴት ናችሁ አለው እኔ በጣም ደህና ነኝ ሁላችሁም ባላችሁበት ሰላም ሁኑልኝ ዛሬም እንግዲህ ተመልሼ መጥቻለሁ ፋሚሊዎቼ ያው እኛ ደህና ነን ማለት ይቻላል ያው ፈጣሪ ይመስገን ማለት እየተፈጠሩ ነገሮች እንዳለ ሆኖ ግን ያው ፈጣሪ ይመስገን ማማረር ጥሩ አይደለም አንዳንድ ህይወት ላይ ሀፕን የሚያደርጉ ብዙ ነገሮች ይኖራሉና ተመስገን ማለት ነው የሚያዋጣው ብዬ ስላሰብኩ ነው እና ፋሚሊዎቼ ያው ዛሬ በአንድ ሀሳብ መጥቻለሁ ማለት ያው ዋና ፕላናችን ምንድነው አብርሽና ሩታን ወደ መጀመሪያ ለመመለስ ነውና ያንን ፐርፐዝ በማድረግ ዛሬ የሆነ ሰውን ጠርቻለሁ እና ማለት ብዙ ነገር ስለሚያውቅ ስለነሱ ምናምን ያለውን ነገር በደንብ ስለሚያውቅ ያው ሶሉሽን ይሰጠኛል ብዬ ስላሰብኩ ነው ያ ቢኒያምን የጠራሁት እና ከቢኒያም ብዙ ነገር ጠብቅ ነበረ በተለይ በአብርሃም በኩል ጠብቅ ነበርና ግን ያየሁት ነገር ደስ ስላላለኝ ዛሬ ጠርቼዋለሁና ጠርቼው ብዙ ነገር ማውራት ፈልጋለሁ ሳወራው ታያላችሁ ማለት ብዙ ሶሉሽን መፍጠር የሚችል ልጅ ነበረ ሩታና አብርሽ እንዳይጣሉ ማድረግ ይችል ነበረ ነገር ግን ሳየው በጣም ብዙ የሚሰራቸውን ቪዲዮዎች ሳያቸው ምናምን በተለይ ሩታን ደግፉ አብርሽን ሲወክስ ምናምን አይቼዋለሁና ይሄ ደግሞ ፌር አይደለም ልክ አይደለም ስለዚህ ዛሬ ጠርቼው ወቅሼው ማድረግ ያለበትን ነገር ነግሬው በሰላማዊ መንገድ እንለያያለን ማለት ነው እና ይሄንን ለማድረግ ነው ዛሬ ቢኒያምን የጠራሁት ፋሚሊዎች ያው ታውቃላችሁ በአብርሽና በሩታ ጉዳይ ሁላችንም እየለፋን ነው አብርሽና ሩታ አሁን ላይ ሰላም አይደሉም ሁላችሁም ታውቃላችሁና የዚህ ሁሉ መንስኤ ያው እኔ ሄርሜላ ናት ብዬ አስባለሁ ማለት አብርሽ ከሄርሜላ ርቆ ቢገኝ ሩታና አብርሽ የማይስማሙበት ምንም ምክንያት የለም የምሬ ነው የምላችሁ የለም ያው ይሄን በቅርቡ እንደሚሆን እርግጠኛ ነኝ በጣም ብዙ ሰው ደከመው እነሱን ማስታረቅ እነሱን እንትን ማለት ምናምን ያው አንድ ቀን ግን እንደሚታረቁ እርግጠኛ ነኝ ምክንያቱም ልጅ የሚባል ነገር መሀላቸው ላይ ስላለ በልጃቸው ምክንያት አብርሽና ሩታ ታርቀው ሰላም እንደምንሆን ሁላችንም እረፍት እንደምናገኝ እርግጠኛ ነን ያው የነሱ ጉዳይ ለኛም ስለሚያሳስበን ነው በጣም ብዙ ሰው በእነሱ ጉዳይ የሚለፈው ይሄ ሁሉ ነገር የሚደክመው ይሄ ሁሉ ነገር የምናደርገው የነሱ ጉዳይ ስለሚያሳስበን ነው በቃ አብርሽና ሩታ ከበፊት ጀምሮ ብዙ ነገር ያሳለፍን ሰዎች ስለሆንን ፍቅራቸውን ስለምናቅ ዋጋ ከፍለዋል ፍቅራቸው ላይ ዋጋ ከፍለዋል በቤተሰብ ምክንያት ያኔ ድሮ በፊት ሩታን ይዞ ለመሄድ ሲያስብ ቤተሰብ ከልክሎት ብዙ ነገር አሳልፈዋል ዋጋ ከፍለዋልና ዛሬ ፍቅር ዋጋ የተከፈለለት ፍቅር ትላንት በመጡ ሰዎች ዛሬ ሲበጠበጥ ምንድነው የምታስቡት ይሄንን በማሰብ ነው ሁላችንም አሁን እንዲየለፈን ያለው ይሄ ፍቅር ከንቱ መና መቅረት የለበትም ለዛ ብዬ ነውና ቢኒ ደግሞ በዚህ ይሄ ሁሉ ነገር ያውቃል ከበፊት ጀምሮ ያላቸውን ፍቅር ስለሚያውቅ ዛሬ እንደዚህ አብርሃምን አጣጥሎ ሩታን ደግፎ እንደዚህ ሲያወራ ገረመኝ የፈለገ አብርሽ ቢያጠፋ አብርሽን ደግፎ አብርሽን አክብሮ ማውራት ነበረበት እና እሱ ግን ሩታን ደግፎ እንደውም ሩታ ልክ ናት ምናምን እያለ አብርሽን ማያማን ነገር ሲለው አይቻለ ቪዲዮ ላይ ይሄ ነገር ደግሞ ልክ አይደለም ብዬ ስላሰብኩኝ ቢኒያምን ዛሬ ጠርቼው ላወራው ነው ማለት ነው ምናየው ይሆናል ያለው ነገር ምናየው ይሆናል ያው ባህሪውን እንደምታውቁት ነው ማለት ሁላችንም መጥፎ ባህሪ የለብንም ጥሩ ነገር አለ እንደ ኔቸር ያው የሚያስቸግር ባህሪ ሊኖር ይችላል እንደ ተፈጥሮ ግን ደግሞ ኖርማል ሁላችንም ምንግባባ ምንደማመጥ ምንከባበር ሰዎች ስለሆነን በሰላም አውርተን እንፈታለን በጥላቻ ምናምን አይደለም የጠራሁት በቃ ሰላም ለመፍጠር አብርሽን ለምንድነው እሱ ማይደግፈው አብርሽን ለምንድነው እንደ በፊቱ ማያናገረው ማያከብረው አሁን ሩታን ወግኖ አብርሽን እየወቀሰው ነው ያለው ቢኒያም ገባችሁ እንደዚህ ደግሞ እርስ በርስ ከተነሳንባቸው ሰላም አይፈጥሩም ልጆቹ ይባስ እየተጣሉ እየሰፉ ነው የሚመጡት ሩታ ልክ ናት አብርሽ ልክ ነው የሆነ ሰው እንደውም አብርሽ ምን አገባኝ ምንል ከሆነ ይባስ ሁለቱ ይጣላሉ ይሄ ደግሞ ከሆነ ጥሩ አይደለም
እኛ ደግሞ ዋና ፕላናችን ምንድነው አብርሽና ሩታ ታርቀው በሰላም ኖረው ልጃቸውን ማሳደግ ነው። ገባችሁ? ሶ ኤርሚላን በዚህ በኩል ለማስወጣት እየለፋን ያለ ነው። ለዚህ ነው በዚህ መሀል ቢኒያም እንደዚህ ሲቀየር እንደዚህ ሲሆን ከባድ ነው። ሶ ለዛ ነው ዛሬ ልወቅሰው ነው። ወንድሜ ነው፣ ማከብረው ሰው ነው። በጣም ትሁት ልጅ ነው፣ ባህሪው አሪፍ ነው። ሶ በክብር ያናገረኛል ብዬ ስላሰብኩኝ ዛሬ ጠርቼዋለሁ ማለት ነው። እስኪ የሚለንን ነገር ምናምን እናያለን። ፋሚሊዎቼ በመጥፎ አንግል እንዳታዩብኝ፣ ለጥሩ ነገር ለመልካም ነገር ነው የጠራሁት። በቃ ሰላም ለመፍጠር ነው። አብርሃምን እንደ መጀመሪያው እንዲያከብረው እንዲወደው፣ ሁለቱንም ደግፉ፣ ሁለቱንም ለማስታረቅ እንዲለፋ ነው እና ያሰብኩት። ያው ቢኒ መጥቷል። ፋሚሊዎቼ ቢኒ ብራዘር እንዴት ነሽ? ሁሉ ሰላም? ፈጣሪ ይመስገን፣ ፈጣሪ ይመስገን። ከረጅም ጊዜ በኋላ ነው የተገናኘ ነው። እንኳን ደህና መጣ ነው የሚባለው። እንኳን ደህና መጣ። አዲስ ነው ፋሚሊዎች። ያው ቤተሰቦች ፊት ይዤ ቀርቤ አላውቅም፣ ለመጀመሪያ ጊዜ ነው ፋሚሊዎች። በጣም ብዙ እንተዋወቃለን ከቪዲዮ ውጪ እና ቢኒዬ ዛሬ ለአንዳንድ ሀሳብ ነው የጠራው። ግን ደህና ነህ? እኔ ደህና ነኝ እግዚአብሔር ይመስገን። ኦዴና ሞይ ሎሚኒ ሺ ይዞርኩኝ አምሮበታል በጣም የምር ወፍረ እኔ ምን ቁመት ብቻ ሻበላይ እኔ ልታሰደበኝ ነው ከኔ ጋር ቆሞ። አረ ፋሚሊ እያስረሳኝ ነው። እና እንዴት ነህ? አለሁ ቢኒ ፈጣሪ ይመስገን ሁሉ ሰላም። እንዳለ ይኸው ታላቂ ደህና ነው እንደምታዩት ሰላም ሆኗል። እግዚአብሔር ይመስገን። ያው ላይክ አሁን እንደሳቅ ነው፣ በፊት የምንስቅ ነበር። የምሬ ነው ፋሚሊዎቼ። ዛሬ የጠራው ለአንድ ነገር ነው ቢኒዬ። ማለት ከዚህ በፊት እንደዚህ አውርቼ አላውቅም። ማለት በጣም የምንዋደድ የምንከባበር የምንፈላለግ ሰዎች ነን ስቲል እስካሁን። ግን አንዳንድ ነገሮችን አይቼ የምሬ ነው ምንም የምደብቅ ነገር ምናምን የለም። በቤተሰቦቼ ፊት በአብርሃምና ብሩታ ጉዳይ አንዳንድ ነገር ልነግርህ ነው የመጣሁት ዛሬ። ማለት ሁለቱንም እንደምታከብራቸው እንደምትወዳቸው ለነሱ እንደምትጨነቅ አውቃለሁ። ከኔ በላይ ደግሞ አንተ ትቀርባቸዋለህ። ብዙ ነገር አሳልፈሃል ከኔ በላይ ከነሱ ጋር። ሶ ይሄ ሁሉ ነገር ፍቅራቸውን ደግሞ የበፊት ፍቅራቸውን ታውቃለህ። እንዴት የአብርሽና የፍቅር እዚህ ድረስ እንደደረሰ ታውቃለህ። ሶ አሁን ደግሞ በአንዳንድ ሰዎች ምክንያት በነገራቶች በሁኔታ ለመመቻቸት ምክንያት ተጣልተው ሳለ አንተ ሩታን ደግፈህ አብርሽን አጣጥለህ ምናምን እንትን የምትልበት ታይም አይደለም። እና ያንን ነገር አይቻለሁ። አንተ አብርሽን እንትን ብለህ ሩታን ወግነህ ስትናገር ምናምን አይቻለሁ። እነዚህ ልጆች ዛሬ ሩታን ደግፍ አብርሽን አጣጥለ አብርሽን ደግፍ ሩታን አጣጥለ ምናምን እንደዚህ ባሰፋነው ቁጥር ነገሩ የሚታረቁ ይመስላል፣ ሰላም የሚፈጥር ይመስላል። እና በዚህ ጉዳይ ላወራ ነው የመጣሁት የጠራሁት። በመጀመሪያ ሀሳብ ጥሩ ነው፣ ደስ የሚል ሀሳብ ነው ያነሳው። ግን ምን መሰለህ ያኔ ምናልባት ቪዲዮዎችን አይተህ ከሆነ የዛሬውን ሳይሆን ከበፊት የተለቀቁት ቪዲዮ አይተህ ከሆነ እኔ ሩታና አብርሽን አንድ ለማድረግ ሁለቱ ህይወታቸውን ለማስተካከል ብዙ ነገር ጥሪ ያለው ገብቷል። ትላልቅ ሽማግሌዎችንም ወጣቶችንም ኢቨን አባቱ ላይ እጂ አብርሽን እንዲመልስ ሁለቱ አንድ እንዲሆኑ ብዙ ነገሮች አድርጌያለሁ። ሊሰማኝና ፍቃደኛ ሊሆን ያልቻለው አብርሃም ነው። ገብቷል። በሱ ምክንያትም ከሩታ ጋር በጣም ተጣልቻለሁ። ከሩታ ጋር አፍላፊ ተካፍቻለሁ። ገብቷል። ማለት የሌለብኝ ነገር ሁላ ለሩታ ብያለሁ። ግን ደግሞ እየመጣ ሲመጣ እውነቱ ሲገባኝ በዚህ መሀል በጣም እየተጎዳችና እያለቀሰች ያለችው ሩታ ናት። ምናልባት አንተ ቪዲዮ ላይ ወይ ደግሞ አጠገቧ ስላሌለ ህመሟን ልትረዳው አትችልም። ገብቷል። እያንዳንዱ ነገር እያሳለፈች ያለችው ሁኔታ አሁን በዚህ ሁለት ቀን ራሱ በልጇ ምክንያት ምን አይነት ጭንቀትና ምን አይነት ሀዘን ውስጥ እንደነበረች ይሄ ነው ብዬ ላንተ መናገር እስከማልችለው ነበር። ገብቷል። በጣም ጥልቅ ስሜት ህመም ነበረው። ያው የእናትነት ነገር ይገባል። አንተ አድገውላ እናት እንዴት እንደምትጨነቅለት ታውቃለህ። ገብቷል። ይሄ ደግሞ ገና 6 ወር ያልሞላው ህጻን ልጅ በዚህ ልክ እያንገላታ ህሊና ኖሮኝ ዝም ልለው አልችልም። ገብቷል። ምንም አላድርኩትም። እኔ አብርሃም አልገደልኩትም፣ አላስመታሁትም። ገብቷል። የሚያደርገው ነገር እንደ ጓደኛ ስህተት ሲሰራ አይ ነገር ትክክል አይደለም፣ አብርሃም ተመለስ ማለት ጥፋት ከሆነ አሁንም ደግሜ ያጠፋለሁ። ገብቷል። እየሰማኝ ከሆነ ስለዚህ እኔ በእኔ በኩል ምንም ጥፋት አላጠፋውም ነው እያልኩ ያለሁት። አይ ቢኒ ማለት እኔ ልልህ ያለው ሀሳብ ምንድን ነው፣ በፊት ባለፈው የሰራው ቪዲዮዎች ምናምን አይቻሉ ታውቃለህ። እና በአብርሽ በኩል ስታወራ የነበረው ሀሳብ አለ።
አይኖ ልክ ነህ አንተ። ሩታ በዚህ ሰዓት ልትጎዳ ምናምን ትችላለች። በራሱ በኩልም ደግሞ አብርሃም የራሱ የሚለው ነገር አለ። አሁን ሁለቱን እኮ አንድ ላይ አድርገህ ብጠይቃቸው አብርሽ በራሱ መንገድ፣ ሩታን በራሱ መንገድ የምትለው ነገር አለ ብዙ ነገር እና በዛ ነገር ልታስማማ ትችላለህ። ነገር ግን አንተ አሁን አብርሽ እንዲህ ብለህ ሩታን ደግሞ በዚህ በኩል ደግፈህ ከሆነ አብርሽ ይቀበላል ወይ? ይባስልህ ነው የሚይዘው። አሁን እኔ ጓደኞች ቢኒም እንደዚህ ያለኝ ምናምን ብሎ ሌላ መስመር ውስጥ ሊገባ ይችላል። ቢኒ የገባ አይደለ? ባህሪውን ታውቃለህ። አብርሽ በጣም የዋህ ልጅ ነው። ነገራቶች በመሩት መንገድ ነው የሚሄደው። አሁን ይሄ ሁሉ ነገር እያለ አንተ እንደዛ ማለት ልክ ነው ብለህ ታስባለህ? እኔ እኮ እየነገርኩ ነው። እንደዚህ አብርሽን ልናገረው የቻልኩት ምክንያት ከአንድም ሁለቴ አብርሽን አግኝቼው ጥፋተኛ ነህ አብርሽ፣ ህይወትህን አስተካክል። በዙሪያ ያሉት ሰዎች እነ ሄርሜላ፣ አቤል፣ ብሩክ የሚጠቅሙ ሰዎች አይደሉም። ገብተዋል። ትዳር ነው የሚያዋጣ ልጅ ነው የሚያዋጣ ብዬ ከአንድም ሁለቴ ነግሬው አልሰማ እያለ ከሄርሜላ ጋር የፈለገውን ነገር እያደረገ ያለው እሱ ነው። ብቻ ግን ስለሱ ላወራ አይደለም። አንተም ብሩክም አቤልም ሄርሜላም ማወቅ ካለባችሁ ከእንግዲህ መጨቃጨቅ የለም። ሩታም ልጁን ይዛ ከዚህ ሀገር ልትወጣ ነው። ሩታ በዚህ ልክ መጨቃጨቅ አለብን ብዬ አላስብም። ሁሉም ነገር መፍትሄ ያለው ቢኒ ማለት ይሄ ነገር አብርሃም ያውቃል ማወቅ የለበትም እኮ ሩታ ሳታውቅ ነው እሱ ልጁን የወሰደባት። እሱም ማወቅ የለበትም። ከእንግዲህ ሩታን ላይናቸው ማናቸውም ማለት ይሄ እኮ ነው የምልህ። ይሄ ነው አሁን አየህ፣ ይሄ ነው እልህ። አሁን አብርሃም ስላደረገ ሩታ ማድረግ አለባት ወይ? እንዲህ ሚስቱ አይደለች እንዲህ? ምን አለ አብርሃም ከሳተ እሷ ብትማረው። ስማኝ፣ አሁን ላይ ማለት ነው ነገሮች አንተ እንደምታስበው ቀና አመለካከት አይደለም። አንተ የምትላቸው ሀሳቦች ቢሆኑ በጣም እኔም ደስተኛ ነበርኩ። ግን አሁን ላይ ብዙ ተፈጥሮ ሁለቱ መስማማት የሚችሉበት ደረጃ ላይ አይደሉም። ገብተዋል። እርስ በርስ ደግሞ ከሚገዳደሉ ሩታ ከነ ልጇ መሸሽ ነው ያለባት። ያንን ደግሞ ልታደርግ ስለሆነ ማንም ሩታን ማየት ስለማይችል አሁን ማናችንም አንጨቃጨቅም። ገብተዋል። እኔ ይሄንን ልቀበለው አልችልም። አንተ ታውቃለህ ይዛው እንደምትወጣው ልጁ። ስለዚህ አንተ እኮ ነው ማስቆም ያለብህ። ደስ ብሎኝ ነው እኔ ሩታን ይጂ ከነ ልጅሽ ይጂ ምላት ደስ ብሎኝ ነው። ገብቷል። እንዴ ደስ ይላል ቢኒ። ህይወቷን ማጣት የለባትም ማለት እዚህ ጋር አብርሃም ህይወቱን ያጣም። አሁን ልጁን ይዛበት ሄዳ ነገ ቢመጣ ቤት ቢያጣው እሱ ወንድ ልጅ ነው። ገብቷል። ተጎድቶ ላይ ጎዳ ይችላል። ገብቷል። ነገ የራሱን ህይወት ለመመስረት አይደለም ይሄ እውነት እኮ ነው። የራስን ህይወት ለመመስረት ወንድ ልጅ ነው። ነገ ላይ ከብድ ይችላል። እቺ ልጅ ግን ሴት ናት። በዛ ላይ ልጅ አላት። በዛ ላይ ኑሮዎች እያስጨንቋት ነውና ከዚህ የበለጠ ከማንም ጋር አፍ መካፈት የለባትም። ራቅ ብላ የራሷን ህይወት ትኖራለች። አትጨነቁ ቤተሰብ። ሩታን የምትወዱ ሰዎች በዚህ አጋጣሚ ለእናንተም አዲስ ነገር ነው። እውነት ቢኒቶ ልጁ ያለ አባት እንዲያድግ አትፍረዱበት። ይሄ ልጅ ነገ ከነገ ወዲያ አድጎ እሺ ሩታ ይዛ ወጣች፣ እዛ እሺ አደገ፣ እሷ በሰላም ህይወት ጀመረች። ነገ እሺ አባቴ ማን ነው ቢላት ምን ልትል ነው? ታሳየዋለች። አንተ አባቱ እኮ አይካድም። አብርሃም ታደሰ ነው አለቀ። ማንም አይክደው። እሺ ልጁ የአብርሃም ነው። አብርሃም ልጅ እንዳለው እናውቃለን። እና እሺ ልጁን ይዛ ስትወጣ ማይጎዳ ነው የሚመስል አንተ የሩታ ጉዳት እኮ እየታየ አይደለም ማለት እሱ የራሱን ህይወት እየኖረ ነው። ሄርሜላ ጋር የራሱን አዲስ ህይወት ጀምሮ እየኖረ ነው። ገብቷል። እዚህ ጋር ግን ባዶዋ ካጠገቧ ሰው የሌላት ሴት ልጅ አለች። ገብቷል። በዚህ ልክ ደግሞ መጎዳት የለባትም። በእውነት ይኸውልህ ሩታ በጣም የምታሳዝን ምስኪን፣ እግዚአብሔርን ቀርበ ብታየት በጣም ውስጧ ባዶ የሆነ ሰው ነው። ከዚህ የበለጠ ደግሞ በልጇ ምክንያት መሰቃየት የለባትም። ገብተዋል። በቃ ሁሉንም ነገር ትታ መሄድ ነው ያለባት። እረፍት ማግኘት ነው ያለባት። ማንም አያገኛት ቦታ ማለት ነው። ገብተዋል። በዚህ ደግሞ ይደብረው ካለ ደጋግሞ ይደብረው፣ የሚያብድም ካለ ይበድ። የምሬ ነው። ኦዲየንስም እንደዚህ ስላችሁ በጣም ልትናደዱ ትችላላችሁ። የአብርሽም ልጅ እኮ ነው መብቱ ነው ልትሉ ትችላላችሁ። ይሄ ከመብት ግን አይደለም። ነገ ህፃኑ የሆነ ነገር ቢሆን ሁላችንም ነው የምናዝነው። ገብቷል። ቢኒ ነገር ግን ወዴት እየሄደ እንደሆነ አልገባኝም። እውነት በዚህ ከቀጠለ በጣም ነው ሰላም የምናጣው ሁላችንም። አሁን እኮ ሰላም ተገኘ። በቃ ሩታ ትሄዳለች። ማንንም ስለማያገኛት ከማን ጋር ይባላሉ? እስኪ ሩታ ሄዳ ማን ነው እዚህ ሰላም ሆኖ የሚቀመጠው? ነገር ይባሉ ከፈለጉ፣ እኛ ምን አገባ? እንደዚህ አይባልም ቢኒ ተው፣ እንደዚህ አይባልም። ይኸውልህ አብርሃምም ሄርሜላም ከፈለጉ እንደፈለጉ ይሁኑ። እዚህ አቤልም ብሩክም ጨርቄን ማቄን እንደፈለጉ መሆን ይችላሉ። ገብቷል። ግን ደግሞ ይሄ ያለቀለት ጉዳይ ነው። ልታስቀይረኝ ሳይሆን የኔ ውሳኔ እኮ አይደለም። ይሄ የሩታ ውሳኔ እኮ ነው። ኖ አይደለም።
እንዳትሄድ ማድረግ ትችላለህ። እኔ አልችልም። እሷ እኮ ወስናለች። ይኸው አንተ እየነገርከኝ አንዴ ደግፌያታለሁ እኮ እያልከኝ ነው እኮ። ሀሳቧን የደገፍኩት እንጂ ሀሳቡ እኮ የራሷ ነው፣ ውሳኔውም የራሷ ነው። ግን ደግሞ የወሰነች ውሳኔ ትክክል ስለሆነ እደግፍላታለሁ። ሩታ የትም ብትሄድ በዚህ ሰዓት በጣም ደስተኛ ነኝ። ገብቶሃል? እዚህ ያለው ሁኔታ ቤት ማንም እየመጣ አፍ መክፈት የለበትም ቴቭሎስ። እዚህ ጋር አንተ ስላላየ ነው እንጂ የሚደረገው ነገር በጣም የሚሰቀጥጥ ነገር ነው። ገብቶሃል? እኔ መጫወጫው አልፈልግም። በጣም አክብሬ ነው የመጣሁት። ስለዚህ አንተ ተቀብለኸዋል ሀሳቡን ቢኒ? ያው አልኩህ እኮ። እሺ አሁን ነገ ሌላ ነገር አይፈጠርም ብለህ ነው የምታስበው? ነገ ምንም አይፈጠርም። እሷ ከሌለሽ የሚፈጠር ነገር እኮ የለም። እኔ ግን የምሬ ነው የምልህ ቢኒ፣ አንተም እንዳይቆጭ እንደ ወንድም ያው አውቃለሁ አክብረኝ ነው እያወራኝ ያለው እንደ ወንድም፣ ግን አንተም እንዳይቆጭ። ነገ ግን ሩታና አብርሽ ታርቀው ማየታችን አይቀርም። ያኔ ግን ሁላችሁም እንዳይቆጫችሁ የምሬ ነው እንዳይቆጫችሁ። ለምን ይሄው ከአብርሃም ለመለየት እየሞከራችሁ ነገ ታርቀው አብርሃም እናንተን እንዴት ነው በደስታ የሚቀበላችሁ? እሱ እኮ ነው ተለያይተዋል እኮ። እሱ የራሱን ህይወት እኮ እየኖረ ነው ወንድሜ። ምን ነገር እየሰማኝ አይደል? እልህ ነው ያ ሄርሜላ ጋር ያስኬደው እልህ ምናምን ነው እኮ። በእልህ ምክንያት እኮ ብዙ ነገሮች ተበላሹ። ገብቷል? አሁን እልህ ምናምን ሳይሆን በእልህም ቢሆን ብዙ ነገሮች ተበላሽተዋል። ብዙ መሆን የሌለባቸው ነገሮች ሆነዋል። ገብቷል? አይደለም እኛ ራሱ ጓደኛሞች ሆነን እርስ በርስ እንድንበላላ ያደረገን እኮ የነሱ ህይወት ነው። ገብቷል? አሁን ነገሮች ከተበላሹ በኋላ ማስተካከል ከባድ ነው። ነገሮች ከማስተካከል ይልቅ ለማበላሸት ነው ቅርብ። ገብቷል? እኔ አንተ ቢኒ ለሶሉሽን ነግሬ መርጆ ትነግረኛለህ? እሺ በቃ እሺ፣ ሶሉሽን እንፍጠር። እሺ ለሩታ ካሰብኩ አይደለም እኔ ይሄን ነገር ራሱ የነገርኩ ከዚህ በፊት ለሩታ ጥሩ ምኞትን ቪዲዮ ላይም ሀሳብ ስለምታቀርብላት ነው። ገብቷል? ክፋት አይኖርም ብዬ ስላሰብኩ ነው እንጂ ለአንዳንድ ሰዎች ቢሆን ይህን ነገር ራሱ አልናገርም ነበር። ገብቷል? ግን ደግሞ ለሩታ የምትጨነቅ ከሆነ ሩታ ሰላሟን የምታገኝበት ቦታ ከነ ልጇ ትሄዳለች። ማንም አያገኛትም፣ ማንም አይጨቀጭቃትም። እሺ እኔ ልለምናት፣ እሺ አገናኘኝና እኔ ልለምናት ፕሊዝ። ቢያንስ እሺ ቢያንስ እንድታስቆማት አልፈልግም። ቢኒ እኔ እኮ አሁን የደበረኝ ይሄ ነው። አንተ ለምንድን ነው ሀሳብ የምትደግፋት? እዚህ ጋር ለአብርሃም ቆይ፣ አንተ ለአብርሃም አታስብም? አዎ አላስብም። ለምንድን ነው እሺ የማታስበው? ልክ ስላልሆነ ገብቶሃል? የሚያደርገው ነገር ልክ ስላልሆነ እኔ ደግሞ ነገ ያልጠበቁትን ነገር እያደረክ ነው። እህት አለኝ። ገብቶሃል? አንተ እህት አለ። ነገ የሆነ ነገር ብትሆን እህት ማየት ማትፈልገውን ነገር የሰው ልጅ ላይ እንደዚህ አታድርግ። ገብቶሃል? እኔ ነገ እህቴ ባሏ እንደዚህ ቢያደርጋት ከፈለገው ሴት ጋር እየዋለ እያደረ መጥቶ የሆነ ነገር ቢላት አንተ ምሻት የለም። ገብቷል? ይህ የስሜት ጉዳይ ነው እና በጣም አመሰግናለሁ ስለጠራኝ ወንድሜ፣ ክበርልኝ። በጣም ነው የምወድህ። እኔም ያንተን ቤተሰቦችንም በጣም እወዳለሁ፣ በጣም አከብራለሁ። ምናልባት ያወራሁትን ሀሳብ የተረዳችሁት ካላችሁ በቅንነት ለመናገር የፈለግኩት ግልጽ ነው። ከዚህ ባለፈ ምንም ማወራ ነገር የለም። ቴፋዬ በጣም አመሰግናለሁ። ቻው በለኝ እና ልሂድ። እሺ በቃ አክብረኝ ስለመጣኝ አመሰግናለሁ። እናወራለን። አመሰግናለሁ። እሺ አባት። ያው ፋሚሊዎች እንደሰማችሁ ነው እንግዲህ በጣም ከባድ ሆኗል። የአብርሽና የሩታ ጉዳይ ከባድ ሆኗል። አሁን ሩታ ልጁን ይዛ ከሄደች እሺ አብርሃም ምንድን ነው የሚሆነው? እኔ ማለት አሁን የግድ ውለታ ስላለበት ሄርሜላን ትሪት ስላደረገ አብርሃም መጎዳት አለበት ነው። አሁን እኮ ልጁን ይዛ ከሄደች ወደ ውጪ ይዛ ከሄደች ከወጣች ውጪ ራሱ ባይሆን የትም ቦታ ከአብርሃም የማያውቅበት ቦታ ራሱ ልጁን ይዛ ከሄደች አብርሃም ምን አይነት ስሜት ነው የሚሰማው? የሚጎዳው ጉዳት ምንድን ነው? እኔ ይህንን ነገር አላውቅም። ማማከር ያለብኝን ሰው አማክሪ የምታዩት ይሆናል ነገሩን። ሩታ ማቆም ካለባት ይህንን ነገር እንድታቆም አደርጋለሁ እንደ ወንድም። ካልቻልኩም ግን ምንም ማድረግ አልችልም። እስኪ ሶሉሽኑ የምናየው ይሆናል አንድ ላይ ፋሚሊዎቼ። ቢኒን ግን ያው እንዳያችሁት ነው ማለት ለሩታም ለአብርሽም ፍቅር አለው፣ የምርት ሪስፔክት አለው። ግን ደግሞ ያው ምንም ማድረግ አይቻልም። ያለኝን ነገር ሰምታችኋል። ኔክስት እንገናኛለን።